በሰላም በጤና ለእርዳ ሰላም አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሼር በሰብስክራይብ እስቲ ገባ በሉ። ለማንኛውም ዛሬ የመጣሁበት አንድና አንድ አጀንዳ ክርስቲያን ወገኖች ሰላም ብያለሁ። እንግዲህ ፈኪ ማን አርቲስቲሽን ብላለች። እንግዲህ እዛ ወደ ዱባይ አንዲ ትንሽ ገንዘብ ያለው የቻለ እንዴት አለው ወንበር ይዞት ነው የሚቀመጠው። እሱ ሰውዬ ግን አይላ ሀይቀላ መሐመድ ረሱላህ ቀብሬ ዲያ ያላ ለህነቢ ያላ ያ ረቢ ነኝ አረንዳ አባላላችሁን አሳምሮ ወንዶቹም ሴቶቹም እንደው ሀያታችሁን አሳምሮ ወገኖች ወላሂ ቀፈታችሁ ተተረተረ በኋላ እኮ መመለሻው ጣር ነው እሱ የሆነ እንደው በቀን አምስት ጊዜ እንደው ቲክቶክ ቪዲዮ ተለቀቁ ሰጣለሁ ብሎ አለ ብል እንደው በቲክቶክ ላይ ተዘታየዋት ማለት ነው። አየኔ እናትዬ ዘለልሽ በዛ አዛለልሽ በዛ ማቴት ሳይደ ይኔ ማሬኔ ወርቅ አትዝለይ አትጣቢ ነፍስሽ እሱ የረሳው ልንገራችሁ ከመቶ አንድ ነው ትክክለኛ ቃል የሚናገረው ማለት ነው። ያ ይሄ ክርስቲያኑ በቀደው አያልቅም የኔ ገንዘብ ያለው ከሰው ጋር ደግሞ ተጣልቶ በዚህ ገንዘብ ቲክቶክ ላይ ይወጣ ነገርኛ ወላሂ ላዚም እና ኮርቤታችን በቀደው አያልቅም ገንዘብ ያለ እና ቢቀደድ የማያልቅ ገንዘብ እንግዲህ በዚህ አይነት ያው እሱን በቲክቶክ ላይ ኖሮ ወጥቷል። እንዲሱ ወይ ጨከን ብላችሁ መስጠት እንሰጣለን ታላችሁ። ይሄ ሌላ ቦታ ላይ ዳርዳሩን እየገባችሁ የምታወሩ ሰዎች እባካችሁ አታውሩ ብዙ ማለት ነው። ሁለተኛ ደረጃ ደግሞ እርዳታ የምትሰጡ ሰዎች ዝም ብላችሁ ሰጡ። ይሄን ያህል ፎሎ ታስገባችሁ የእናንተን ኢኮኖሚ ማሳደግ ማለት እኮ ነው። ራሳችሁ ላረጋችሁ ውስጥ ሰደቃ ሰጠን ብላችሁ አሁን ይሄ ክርስቲያኑ ማን ነው ማን ጎርጊስ አላችሁት ነው ብቻ ስለማይገባኝ እሱ ሰውዬ እሱ ጎረሰ እኔ ገባልኝ አልገባልኝ መቶ ምንም አይጠቅመኝም አለው። ግን አንተ የስራ ፈላጊ ሰው መሆንህን ማወቅ ፈልጌ ነው ብሎ እንዴት አድርጓል ማለት ነው። ጉብዝን ነው ማለት ነው። አያችሁት? ከሰጣችሁ በዛ አይነት ነው። ፈቅዬ ደግሞ ብለሽኔ እናትዬ የማይገኘውን እንዘጭ እያልሽ አንቺ ዝም ብለሽ አክረምዬ ጋር እንትና እያልሽ ብትዘሉ ነው የሚያዋጣሽ። ያ ነው የሚያዋጣሽ። እኔ አገኘሻቸው ጋር ሻዶ ላይ ለላ አገኘሻቸው ጋር እንጢጥ እያልሽ አንዴ ወጤቱን ስርት አንዴ ግድ ላግባችሁ አንዴ ተናንተ ተስፋ አልቆርጥም እያልሽ ዘለል ነው ማለት። ይሄ እንደዚህ ያለው ዝም ብሎ ነው የኔ እናትዬ። እሱ የገዛ ኢኮኖሚውን እያሟሟቀ አንቺን እያጃጃለሽ ነው ያለው። ገባሽ? ጥሲ 5 ጊዜ የለም ሽም ጊዜ ብትለቂ አንድ ብር አይሰጥሽም። ሽም ጊዜ ብትለቂ ሰርተሽ ራስሽ መተዳደግ እንጂ ተሰው መከጀል ወላሂ ዝቅተኛ እንደሚያደርግ ወቁት። ይሄ ዝገጠር ያለ ልጅ እባካችሁ እንደው ለፈጠራችሁ ጌታ በአላህ ይቢያችኋለሁኝ እርዱኝ። እንደዚህ እኔም እንደ ሰዎቹ ታክሜ መድያን እፈልጋለሁና ልጅ መውለድ ይፈልጋለሁ አለ። አያችሁት? ይሄ ጉዳይ ሁሉ አለ። ሰው የራሱን በሽታ ወደ ሆዱ ቀብሮ ነው ለሰው እርዳታ የሚቀርበው። ሁለተኛ እንግዲህ ይቺ ደግሞ አገር ከዚህ ተሪያዲ ካንሰሮቻት የገባችው ሰው ይረዳት ከዚህ የበለጠ ምን ይደረግልኝ ብላ እሷ እኮ
በገዛ እጇ እኮ ነው አሁን የተሰደበችው። እንዲሁ ራሳችሁ ላርጋችሁ እንዲሁ አዳምጡትማ። ማንኛችሁንም ሰው 100 ብር ይሁን 100 ብር ትሆን ወላ 1 ብር ትሆን ይሄ ሰው ለምኑ አስረዳት። ታስረዳት በኋላ የሚወራው ሌላ የሚደርሰው ሌላ ብሎ ወሬ የለም። እኔ ወጥቼ ይሄን ያህል ሺህ ብር ብዬ ከሌለኝ የለኝም ላፋ መሌ ተናገርኩ እንጂ እዛ። ስለዚህ የኔ እህትዬ ሰው የሰጠሽን መርሃባ ብለሽ ተቀብለሽ ነው ማገር እንጂ አንቺ እዚህ ደረጃ ያደረሰሽ ህዝቡ ነው አይደለም ነው። አንደኛ ደረጃ ህዝቡ እዚህ ያደረሰሽ ማለት ነው። እንደዚህ ታማለች እናዋጣላት እንደዚህ እናርግላት ብሎ ነው። አንቺ እኮ ግም ብለሽ ያንን ሰው ለምን እንደዚህ ካላስ እኔ በሽተኛ ነኝና እንደዚህ ያህል በሽታ ሰው በሽታውን ደብቆ እኮ የኖረ ስንት አለ። ስንት መሙን ደብቆ የሚኖር አለ። ልሙት ሶሻል ሚዲያ ላይ ወጥቼ እስከምዘረጋ ልሙት ብሎ የሚኖር አለ። ወላሂ እናንተ ሰዎች ወላሂ እንደው ብዙ ሰዎች አሉ። ስንት አመዴካማ ስንት ነገር የሚሆኑ አሉ። ግን ያን ያነሰቡ አረቃችሁ የራሳችሁን ብቻ አይደለም ስሜት ማሰብ ያለባችሁ። ገባችሁ? የዛን የሰው አይምሮ በምን አይነት ነው ማክመው ብላችሁ ነው። እሷ እኮ ካላስ ይኸው እስከ ዛሬ ድረስ እንግዲህ ተሄደች አመት ሊሆናት ነው። ማሻአላህ ተባረከላ። ከቤት ያስወጧት እንዲህ ብለው ትላለች። ሰው ያለውን አቅሙን ተረድተሽ ማለት ምንም ይሁን ምንም ራስሽን እንድታርገሽ ተቀበይ። ጉል አልሐምዱሊላህ ረብል ዓለሚን እዚህ ያደረሰኝ ጌታ አልሐምዱሊላህ ረብል ዓለሚን። ያ እንደዛ ተዘጋጋሁት የተከፈተልኝ ጌታ አልሐምዱሊላህ ረብል ዓለሚን ነው የሚባለው። አንቺ እንደዚህ ታመሽ በዚህ በበሽታ ላይ ሰው ጋር እንደዚህ ሀጃና ግርግራጃ ወጣችሁ ቆሁ ለይከር ኢንሻአላህ። አንቺ ለእናትሽ እንደምትንሰፈሰፊላት እሷም ለልጆችሽ እንደው ታዩሽ ለልጆችሽ እንደምትንሰፈሰፊ ማሻአላህ ተባረከላህ፣ ማሻአላህ ተባረከላህ። ባላለሽ ልጆች አሉሽ ለራሱ ለቀለባችሁ ወላሂ የትም ቦታ ለቀን ስራ ወጥተው ሰርተው የሚያድሩ ናቸው ለቀለባችሁ ማለት ነው። ግን ወላሂ የምትናገሩት ሌላ በሶሻል ሚዲያ ላይ የምትታዩት በሌላ አንጣር ነው። ተው እንዲሁ ወላሂ ልመና ለማን ይበጃል ብላችሁ እናንተ ለራሳችሁ ታስቡታላችሁ። ልመና ለማን እንደበጀ ይበጃል ብላችሁ ታስባላችሁ። ይሄን ሁሉ አነሳሁልሽ ፈች እንግዲህ ላንቺ ነው። የኔን ገና ልጅ ነሽ እንደ ሰንጋ ፈረስ ገና እያቀበቀብሽ ነው ያለሽው። በጉልበትሽ ስራ አድርገሽ አሁን ጊዜ ያልሽው ገንዘብ ያዋጣሻል። ገባሽ? ኢሳም ምን አለ? እክራምን እስከ ዛሬ ድረስ ያላገባኋት አሜሪካ ታለው ሰውዬ ጋር እኩል መሆን ፈልጌ ነው አለሽ። ገባሽ? እሱም ጋር እወደዋለሁ ብለሽ እናውቃለን። ገንዘብ ተከፍሎሽ ነው። በዛ ምንም ችግር የለም። ተከፈይ፣ አትማይ፣ ማላግዝት አትግቢ። በምንኛውም ነገር ማላግዝት አትግቢ። ሰው ፊት ደግሞ የተናገርሽው ነገር ሰው ነገረኛ ነው። ገባሽ? ሰው ቀስ ብሎ እያወጣ ብዙ ጉድ ይዘካዝካል። ስለዚህ እህትዬ ተይ ነው። እኔ አሁን ያለኝ አጭር መልስ ዝች ላይ ተይ ነው። ይሄን ሁሉ ያነሳሁልሽ እከሌ እንደዚህ ሰጥቷልና እንዲህ አድርጉልኝ ተምትይ ወላሂ ጥንክር ብለሽ ደግሞ እንደ ሰዎቹ ልንገርሽ፣ እንደ ማንኛውም ሰው ሆነሽ ነው መኖር ያለብሽ። አንቺ ከሰው የበለጠ ቤት ይኖረኝ፣ ከሰው የበለጠ እንደዚህ ያለ ይኖረኝ ብልጥ ሆነሽ ልንገርሽ፣ ከዛም ብለሽ ለራስሽም ጥቅም ነው የሚፈለገው እንጂ
አዎ ብልጥ ነሽ። ማላግዘት አትግቢ። ሁለተኛ ነገር ደግሞ ተማላ ተግዝቱ ወዲህ የኔ ውድ አንድ ጥንቃቄ የሚሰጥሽ ታገኘሽው ወንድ ጋር ሄደሽ ትትለጠፊ ሶሻል ሚዲያ ባለጌ ነው። ይኸው ነገ ጧት ተባለሽ ጋራ ያንን ነገር እሰራለሁ ትትይ ከዚህ ጋራ ምንድን ነበር ትሰሪ የምንኖሪው ትባያለሽ። እሱ ቤት ሄደሽ እንደዚህ ያህል አብራችሁ በልታችኋል። እሱ ጋር እንዲህ እዛ እኔ ኢሳም ጋራ ብቻ ሻይ ቡና ትጠጣ ይቻለሁ ካንቺ ጋር ያው እሷንም ለመጀረብ ስለሆነ እሱን ገባሽ። ጀግና እሱ ነው። ቡና አንድ ሲኒ ቡና አብሮሽ ጠጥቷል። ሌላ ነገር እኔ አላውቅም። ሰፈሩ ያን ያህል ተጉዘሽ ሄደሽ ስታደርጊ ያው ይከብዳል። ይህን ሁሉ ልልበት ላነሳበት የቻልኩት እንግዲህ ምክር ላንቺ ሆነሻል ብዬ ነው። ሸር ሰብስክራይብ እያደረጋችሁ ብጥስጥስ እያደረጋችሁ አድርሱላት። አልሐምዱሊላህ ሙሉ አካል ጤና አለሽ። ቁርአን ትቀሪያለሽ። ማሻአላ ተቁርአን ኪታብ እቀራለሁ ብለሻል። እኔ ጀግንነትሽ በዚህ በጣም ጀግና ነሽ። ለቁርአንሽ ለሃይማኖትሽ ደስ ትይኛለሽ። ሃይማኖታችሁን አጥብቁት። እንደምትቀሪው እንደምታረጊው ሁሉ ደግሞ ያኔ እኔ እንደራሴ አንድ ማንኛውም ሰው ታስብልሽ ማለት ነው። እንደምትቀረው እንደ ሁሉም ነገር እሰቢበት። ለምትናገሪው ንግግር፣ ለምትሰሪው ስራ እና ይሄን ይመስላል ወገኖች የዛሬ መጣሁበት። እንግዲህ ፈክዬ አላህ ብለሽ አፍ በይኝ። አንቺም ያቺ ይቺ ካንሰር ያዛት ማለት በላይ ለምን እዙ ሀብሬ ጨምሬ ተናግሬያት ነው ይሄን ያልኩበት ማለት ነው። ሰው በሰው ገንዘብ ብሎ ጠባይዝም በማለት ነው። ብሎ ጠባይዝም አላህ እንዲያለልኝ ሀገር ሄጄ እሞታለሁ። ማንንም አኮጂን ጠባይ ያሳምረሽ። ቢሰርቡሽም ችለሽ ወጥታችሁ አትግቡ፣ ወጥታችሁ ቅሩ ብሎ ስድብ የለም። ሰው በሰው ገንዘብ ወላሂ ሰው ምርር ብሎ የሚልብሽ ይቺ በሰው በሶሻል ሚዲያ ላይ እንደዚህ እየተሳደበች ደግሞ ለሷ ማን ነው የሚረዳው ነው የሚልሽ። ገባሽ? አዳመጥሽው? የዚህን ያህል ነው ሰው። ላይክ፣ ሼር፣ ሰብስክራይብ በማድረግ ወገኖች ገባ በላችሁ 100,000 100,000 አስገቡኝ። ሸር ሸርጎዳው ሸር ላይክ ሰብስክራይብ በማድረግ ወገኖች መተባበር እስቲ ላይክ እያደረጋችሁት ታብ ላይክ ሰብስክራይብ እያደረጋችሁት ገባ በሉ ሸር አድርጉት። ይሄን ይመስላል ዛሬ የመጣሁበት አጀንዳ አንድና አንድ ነው። ለብላችሁ ደግሞ እሺ ምን ብላት ይሏችሁ ግን ያፍትላወስ ታውቃላችሁ ብዬ ነው። የምበላውንም አልናገርም የምጠጣውንም አልናገርም። ከእንግዲህ ብልጥ ነው መሆን ያለብኝ። ብልጥ ልጅ እየበላ ያለቅሳል። አተሲ አላየንም እየበላ ያለቅስ እንኳን ያው ቲያንሰው ነው መሰለኝ የሚያለቅሰው አላየንም። ለማንኛውም ላይክ ሼር ሰብስክራይብ አድርጉት። ለአላህ ብላችሁ አበበሉ ለአላህ ብያችኋለሁ። እኔ የመዲያም ቅመም ነኝ። እንግዲህ ኢንተርኔት የለኝም ብያለሁ ተናግሬያለሁ። የኢንተርኔት ነገር እንጅሩ አፍ ኢንተርኔት እታቻቸው እንዲሁ ላይ እንዲሁ ታች ስለሆነ ኢንተርኔቱ ያው እንግዲህ የቻላችሁትን ያልኑልኝ፣ ካልቻላችሁም ተውት። አላህ ይገዝ። እኔ ለኢንተርኔት እየሞላሁኝ እንግዲህ 9 ወር ሞልቼ ተታግዬ ቆይ እንትኔን ፎቶውን ብቻ ልጥፍ አድርጌ እመጣላችኋለሁ። ተኋላ ፈልቅለቅ እያረኳት እነግራችኋለሁኝ። ሀሳቤን ተሳክቶልኛል። ደግሞ አንድ እንግዲህ የቀረኝ ሀሳብ አለ።
እሱን አላህ ያሳካልሽ ብላችሁ ደግሞ ዱአ አድርጉልኝ ወገኖችዬ። በቃ ከዛ ዱንያ በዚሁ እንዲሁ እያለ እየቀጠለ ሰከረተል ሞት ትመጣለች። እየቀራን ዱአ እያደረግን ሰደቃ እየሰጠን የምንሞት አላህ ያድርገን እላችኋለሁ። በላይክ በሸር በሰብስክራይብ ግቡ። ለአላህ ብዬ አፍ ብያችኋለሁ። ለአላህ ብላችሁ አፍ በሉ ሁላችሁም ወገኖችዬ። በእኔ ላይ እንግዲህ የቪዲዮ ነገር ጡሩግቲል ስለማይታወቅ ጡሩግቲል ብቻ ነው የምናየው እንጂ ጡሩግ ብሎት ያልቀ ነው እንጂ ሌላ ስለማናየው አፍ በሉኝ አፍ ብያለሁ በእኔ ላይ። አሰላም አሌይኩም ወረህመቱላሂ ወበረካቱ እያልኩኝ ላይክ ሸር ሰብስክራይብ በማድረግ እንተጋገዝ እንተባበር እላለሁ ወገኖች። ላምበጤላ ለእርዳ